اللهم لا تجعل لنا ذنب ابن القيم رحمه الله تعالى شيخ الإسلام ابن تيمية قال عندي فجر ላይ ሄጄ ከፈጅር ሶላት በኋላ ቁጭ ብለው ዚክር ሲያደርጉ አየኋቸውኝ ዚክር ላይም እኩለ ቀን እስኪቃረብ ድረስ ቀጠሉ ብለዋል። ከዛ ወደ እኔ ዞር አሉና ይህ ቁርሴ ነው፣ ይህን ቁርስ ካልወሰድኩኝ ቀን ላይ አቅም ያንሰኛል ወይም እንደዚህ አይነት ንግግር ተናገሩኝ ብለዋል። አልዋቢል ሰይብ ላይ እንደገለጹት ዚክር የሙእሚን የልብ ቀለቡ ነው። ልብ ሲጠነከር አካልም ይጠነከራል። ብዙ ግዙፍ የሆኑ ሰዎች አሉ፣ ነገር ግን ደካሞች ናቸው። ብዙ ደግሞ ውጫቸው ሲታይ ደካማ የሚመስሉ ውስጣቸው ጠንካራ የሆኑ ሰዎች አሉ። ዚክር ዒባዳ ያጠነከራቸው ፈጅር ሰግደው ብዙ ሰላቶችን ሰግደው ከሶላት በኋላ የሚባለውን እንኳን ዚክር ለማለት ትዕግስት የሚያጡ ሰዎች አሉ። ሮጠው የሚወጡ ከኋላ የሚሰግዱ ሰዎችን ያቋርጡ የሚሄዱ የዚክር ጣዕም የገባቸው ግን እኩለ ቀን እስኪቃረብ ድረስ ፈጅር የሰገዱበት ቦታ ላይ ሆነው ዚክር ይላል። ነቢዩም ዓለይሂ ሰላቱ ወሰላም በቋሚነት ከፈጅር በኋላ ፀሐይ እስክትወጣ ድረስ የሰገዱበት ቦታ ላይ ቁጭ ብለው ዚክር ያደርጉ እንደነበረ በሶሒህ ሐዲስ ተነግሯል። ማለዳን ለኡመቴ በረካ አድርግለት ብለዋል ኢማም አቡ ዳውድ፣ ትርሚዚ፣ ሌሎችም በዘገቡት ሐዲስ። የማለዳ በረከት ሰፊ ከመሆኑ አንፃርም ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን ሲያስተማሩ ሲልኩ ማለዳ ላይ ነበር የሚልኩት። ይሄን ሐዲስ ያስተላለፉት ሸኽሩል ጋሚድ የሚባሉ ሱሐቢይም ከዚህ ሐዲስ ግንዛቤ በመውሰድ ለንግድ ወደ አንድ ሀገር መሄድ ከፈለጉ ዕቃ መላክ ከፈለጉ ማለዳ ላይ ነበር እንቅስቃሴ የሚጀምሩት። በዚህም ሀብቱ እንደሰፋ ሪዝቁ ብዙ እንደሆነ ተናግረዋል። ዒልም የሚፈልገው ማለዳ ላይ ከሱብሒ በኋላ ዚክር ብሎ ወደ ስራው መግባቱ፣ ንግድ የሚፈልገውም ሱብሒን ሰግዶ ዚክር ብሎ ጌታውን አወድሶ አመስግኖ ወደ ስራ መሄዱ ሁሉም የያዘው ስራ በረካ እንዲሆን ያደርጋል። አብዱላህ ብን አባስ ረዲየላሁ ዐንሁ አርዳህ ከልጆቻቸው መሃል አንድ ልጃቸው ማለዳ ላይ ተኝተው አዩት። ቁም አተናሙ ፊ ሰዓቲ አለቲ ቱቀሰሙ ፊህ አልአርዛቅ ብለውታል። ተነስ አላህ ርዝቅን በሚያከፋፍልበት ወቅት ላይ ትተኛለህ እንዴ ብለውታል። ስለዚህ ማለዳ ርዝቅ የሚከፋፈልበት ወቅት ነው። ርዝቃችንን ከአላህ ንቁ ሆነን እጃችንን ዘርግተን ልንቀበል ይገባናል። ርዝቅ ብዙ አይነት ነው። ወደ ሆድ የሚገባ እህል ብቻ ማለት አይደለም። ዒልም ርዝቅ ነው፣ ጤንነት ርዝቅ ነው። የተለያዩ ጉዳዮች ያሉበት ሰው በዛ ሰዓት አላህን ተባረከ ወተዓላ በማወደስ ቁርአን በመቅራት ንቁ ሆኖ ሊያሳልፍ ርዝቅ በሚከፋፈልበት ሰዓት ከመተኛት ሊርቅ ይገባዋል። ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ባለፉት አንድ ሁለት የመግቢያ ትምህርቶች ዝክርን የተመለከቱ የተወሰኑ ህግጋትና አደቦችን አይተናል። በመቀጠል በ24 ሰዓት ውስጥ ሙስሊም ሊያደርጋቸው የሚገቡ ዱዓና ዚክሮችን እንደዚሁ አንዳንድ የዒባዳ አይነቶችን አጠር ባለ መልኩ ማየትን እንጀምራለን። ነስአሉላህ አልዐውነ ወተውፊቅ። እነሆ ዚክር የሙእምን የልቡ ቀለብ ነው። አሳ ከባህር ውስጥ ሲወጣ ህይወቱ እንደሚዛባው ሁሉ ሙእምንም ከአላህን ከማስታወስና ዚክር ከማድረግ ሲርቅ ቀልቡ ህይወቱን ያጣል። አላህ ተባረከ ወተዓላ ዚክርን እንደሚወድ አስታውሱኝ ብሎ እንዳዘዘ ኢላ ገይሪ ዛሊክ ጠቅሰናል። ሸይኹል ኢስላም ኢብኑል ቀይም ረሒመሁላህ ተዓላ አልዋቢሉ ሰይብ የተሰኘው ክታባቸው ላይ ዚክር ከመቶ በላይ ጥቅሞች እንዳሉት ገልጸዋል። አንድ በአንድም ዘርዝረዋቸዋል። አላህ አስታውሱኝ ብሎ ማዘዙ፣ ስናስታውሰው እሱ እንደሚያስታውሰን መንገሩ፣ አላህን ስናወሳ ዚክር ስንል የልብ መረጋጋት መገኘቱ፣ ዚክር ወርቅና ብርን ሰደቃ ከመስጠት ጂሃድ ሁሉ ከማድረግ የተሻለ አጅር የሚያስገኝ መሆኑ ዚክርን እንድናዘወትር ከምንም በላይ የሚያጓጉና የዚክርን ጥቅም እንድናውቅ የሚያደርጉ ናቸው። ከዛም አልፎ ለዱንያዊ ሁሉ ህይወታችን ዚክር ስንል አላህን ስናስታውስና ምህረት ስንጠይቀው ዝናብ እንደሚገኝ፣ የተዘሩ ነገሮች እንደሚበቅሉ፣ ምርት እንደሚጨምር፣ ልጆች እንደሚስተካከሉ፣ ልጅና የትዳር አጋር እንደሚስተካከል፣ ሀም ገም ጭንቀት ተወግዶ ልባችን ደስተኛ ሆኖ በሰላም መኖር እንደሚቻል ዚክርን የጀረበ ሰው የሚያውቀው ነው። የዚክር አይነቶች ብዙ ናቸው። የጠዋትና ማታ ዚክርን እናስቀድምና በጣም ወሳኝና አንገብጋቢ ከመሆኑ አንፃር ከዛ በኋላ በተለያዩ ሁኔታና ቦታዎች ላይ የሚባሉ ዚክሮችን የምናስከትል ይሆናል። የጠዋትና ማታ ዚክር ሸሪዓ ላይ ሰፊ ትኩረት ከተሰጣቸው የዚክር አይነቶች ግንባር ቀደሙን ሐዲስ ላይም በስፋት ነብዩ አለይሂ ሰላቱ ወሰላም የዘረዘሩት ያብራሩት የጠዋትና ማታን ዚክርን
ቁርአን ላይም አላህ ተባረከ ወተዓላ ዚክርን ከነዚህ ሁለት ወቅቶች ጋር እያይዞ ጠቅሷል። ወሰቢሑሁ ቡክረተን ወአሲላ ብላ። ቡክራ ማለት ጠዋት ማለት ነው። አሲል ማለት ከሰዓት ምሽት ማለት ነው። ወሰቢሕ ቢሐምዲ ረቢከ ቢልዐሺይ ወልኢብካር፣ ጌታህን አወድሰው አጥራው ማለዳና ምሽት ላይ ብላ። ወሰቢሕ ቢሐምዲ ረቢከ ቀብለ ጡሉዕ ሸምስ ወቀብለ ልጉሩብ፣ ፀሐይ ከመውጣቷና ፀሐይ ከመጥለቋ በፊት አላህን አውሳው አወድሰው ብላ። አላህ ራሱን ሲያወድስ ከነዚህ ወቅቶች ጋር እያይዞ አወድሷል። ሱረቱ ሩም ቁጥር 17 ላይ ፈሱብሓነላሂ ሒነ ቱምሱነ ወሒነ ቱስቢሑን ብላ። አላህ ጥራት ይገባው ስታመሹና ስታነጉ ብላ። አላህ ተባረከ ወተዓላ ራሱን ማጥራቱ ሱብሓነላህ ማለቱ ሱብሓነላህ በሉ በተለይ በእነዚህ ሁለት ወቅቶች ሲመሽና ሲነጋ የሚል መልእክታል። አላህ ራሱን ካጠራ ራሱን ካመሰገነ እኛ ይበልጥ ልናመሰግነው ልናጠራው እንደሚገባ የሚነገርበት መንገድ ነው። የጧትና ማታ ዚክሮች እጅግ በጣም ሰፊና ብዙ ናቸው። በዚክርና ዱዓ ዙሪያ የጻፉ በርካታ ዑለሞችም ከኪታቦቻቸው ከሌሎች ይልቅ ሰፋ ያለ ስፍራ የሚይዘው የጧትና ማታ ዚክር ነው። ኢማሙ ነወዊ ብቻ አልአዝካር በተሰኘው ክታባቸው ላይ የጧትና ማታ ዚክር የሚመለከቱ 36 የሚደርሱ ሐዲሶችን ጠቅሰዋል። ሁሉም ሷሂህ ናቸው ባንልም። ስለዚህ ጠዋት ላይ ቀኑን ስንጀምር ቀኑ ሙሉ የተባረከ እንዲሆን ከሸይጣን እንድንጠበቅ ንቁ ሆነን እንድንውል በዚክር ልንጀምር ይገባናል። አዳራችንም ያማረ እንዲሆን በዚክር ልንጀምር ይገባናል። ጠዋት ላይ በዚክር ከጀመረን ቀኑን ሙሉ ያሉ ዚክሮችን የማለት እድላችን ሰፊ ይሆናል፣ ይገራልናል። ምሽት ላይም የምሽት ዚክርን ጠብቀን ካለን ሌሊቱ ሙሉ ያሉ ዚክሮችን የማለቱን እድል እንድናገኝ ያደርገናል፣ ይገራልናል። ቀኑን በገፍላ ከጀመርነው ምሽትም ላይ እንደዚሁ ሌሊቱን በገፍላ ከጀመርነውና ዚክርን ከተወን ቀንና አዳሩን ሙሉ ሸይጣን እንዲቆጣጠረን ሰበብ ይሆናል። የጧትና ማታ ዚክር የወቅት የጊዜ ገደብ አላቸው። ወቅቱ ማለፍ የለበትም። የጧት ዚክር የሚባለው የሱብህ አዳን ከተባለበት ጊዜ ጀምሮ ፀሐይ እስክትወጣ ባለው አዳን ካለ በኋላ የፈለገ ሰው አስቀድሞ መጀመር ይችላል። ነገር ግን ሶላት ተሰግዶ ከሶላት በኋላ የሚባለው ዚክር ካለቀ በኋላ የጧትን ዚክር ቢሉ የተሻለ ነው። ወቅቱ ግን ልክ አዳን እንደተባለ ይጀምራል። የሚያበቃው ፀሐይ ሲወጣ ነው። የምሽት ዚክር ደግሞ አስር አዳን ከወጣበት ጊዜ ጀምሮ እስከ መግሪብ የሚቀጥል ሲሆን የአስሩን ሶላት ሰግደን ከፈርዱ ሶላት ዚክር በኋላ ማለቱ የተሻለ ነው። ወደ መግሪብ አካባቢ አቆይቶ ፀሐይ ልትጠልቅ አካባቢ ቢባልም ይቻላል፣ ጥሩም ነው። መዘናጋትና መርሳት ለማያጠቃው ሰው በቋሚነት በእነዚህ ሰዓቶች ወቅቱን ጠብቆ ዚክር የሚል ሰው በሆነ አጋጣሚ ከረሳ ወቅቱ ካለፈ በኋላም ቢለው ምንም ችግር እንደሌለው በርካታ ፉቃሃዎች ጠቅሰዋል። የጧትና ማታ ዚክርም ይሁን ሌሎችን ዚክሮችን በምንልበት ጊዜ ከምንም በላይ ሁለት ነገሮችን ልብ ልንል ይገባናል። አንደኛ ልባችንን መሰብሰብ አለብን። በምላሳችን ዚክር እያለን ልባችን ዓለምን የሚጎበኝ ከሆነ ሌላን ነገር የሚያስተነትን ከሆነ ዚክሩ ብዙም ፋይዳ አይኖረውም። ሁለተኛ የምናደርገውን ዚክርና ዱዓ ትርጉሙን ማዕናውን ማወቅ አለብን። ዑለሞች ረሒመሁሙላህ ተዓላ ላ ዩሳቡ ዛኪሩን ዐላ ዚክሪሂ ኢላ ኢዛ ዐረፈ ማዕናሁ ወለው ኢጅማለን ቢኺላፊ አልቁርአን ፈዩሳቡ ሙጥለቀን ብላ አልቀልዩቢ እንደጠቀሱት አንድ ሰው በሚያደርገው ዚክር አጅር ያገኝ ዘንድ የሚያደርገውን ዚክር ትርጉም ማወቅ አለበት። ዝርዝር ትርጉሙን እንኳ ባያውቅ አጠቃላይ መልእክቱን ማዕናውን ማወቅ አለበት። ይሄን ካላደረገ አጅር አያገኝም። ከቁርአን በተቃራኒ አሉ። ቁርአንን ትርጉሙን ቢያውቀውም ባያውቀውም አጅር ያገኝበታል። ዚክር ግን ትርጉሙ መታወቅ አለበት። ከዚህ የምናደርጋቸው የምንላቸው ዚክሮችን ትርጉም ማወቅ፣ እንደዚህ በተጨማሪ ኢኽላስ ኖሮን ልባችንን ሰብሰብ አድርገን የምንለውን እያስተነተንን እያሰበን ሊሆን ይገባል። የጧትና ማታ ዚክሮችን መዘርዘር ከመጀመራችን በፊት የቀኑ ጀመር ስለሆነው ስለ ማለዳ ትሩፋት ጥቂት ማለቱ አስፈላጊ ነው። ማለዳ ላይ ስንነሳ የማለዳ አደብን ከጠበቅንና በሱናው ዲኑ በሚፈልገው መልኩ ቀኑን ከጀመርነው ውሏችን ሙሉ ያማረ ይሆናል። ውሏችን ያማረ መሆኑ አዳራችንም ያማረ እንዲሆን ያደርገዋል። ማለዳ ላይ ስንነሳ የገፍላ እንቅፋት መጥቶን ከትክክለኛው መንገድ ከወጣንና ቀኑን የጀመርነው አላህን በማስታወስ ካልሆነ የቀኑ መበላሸት የሌሊቱን መበላሸትም ሊያስከትል ይችላል። ነቢያችን ሰለላሁ ዐለይሂ ወሰለም አላሁመ ባሪክ ሊኡመቲ ፊ ቡኩሪሃ ብለዋል። ሰኽር ብኑ ወዳዕተ አልጋሚዲ የሚባሉ ሱሐቢ ባስተላለፉት ሐዲስ አላህ ሆይ ለኡመቴ ማለዳ ላይ የሚያደርጉትን ነገር የተባረከ አድርግላቸው፣ ማለዳቸውን ባርክላቸው ብላ። ማለዳ ላይ ዚክር የሚል ማለዳ ላይ ሐላል የሆነ ከስቡን ለመከሰብ እንቅስቃሴ የሚያደርግ ማለዳ ላይ ተነስቶ ቁርአን የሚቀራ ኢላ ገይሪ ዛሊክ የሚያደርገው ስራ የተባረከ ይሆንለታል። በዚህ ምርጥ ሰዓት ላይ
ማለዳ ላይ በገፍላ ካሳለፈን ከተኛን አልፎ ሁሉ በወንጀል ካሳለፍነው ቀኑን ሙሉ ተጫጭኖን እንድንውል ኸይር ስራ እንዲከብደን አልፎ ሁሉ ሸይጣን እንዲጫወትብን ሊያደርግ ይችላል። ልክ ከእንቅልፋችን ስንነቃ የምንለው ዚክር አለ። አልሐምዱሊላሂ አለዚ አሕያኒ በዕደማ አማተኒ ወኢለይሂ ኑሹር ብለን እንነሳለን። ስንነሳ ፊታችንን በእጃችን እንጠርጋለን። እንቅልፍ ያስከተለውን መጫጫን እናስወግዳለን። ልክ እንደተነሳን አላህን ማስታወሳችን ሸይጣን ከኛ እንዲርቅ ያደርጋል። ውዱእ ስናደርግ ይበልጥ ይርቃል። ሶላት ስንሰግድ ተስፋ ቆርጦ ይሄዳል። ነገር ግን ከእንቅልፋችን ስንነቃ ሱናን ተከትለን ካልነቃን አልፎ ሁሉ ሶላት ካሳለፈን እንዲህ አይነቱ ሰው ላይ ሸይጣን ፊቱ ላይ ሽንቱን እንደሚሸናበት ነብይ ተናግረዋል አለይሂ ሰላቱ ወሰላም። ቀኑን ሙሉ እንደሚጫጫነው እንደሚከብደው ተናግረዋል። ስለዚህ የቀኑን ጅምር በነሻጥ በንቃት እንድንከታተል በማለዳ ዙሪያ የተባሉ አንዳንድ ነገሮችን ልናውቅ ይገባናል። ኢማም ሙስሊም ከአቡ ዋኢል እንደዘገቡት አቡ ዋኢል ረሂመሁላህ ተዓላ ማለዳ ላይ አብዱላህ ብን መስዑድ ቤት ሄደናል። ፈጅር እንደሰገደን ሰላም አለይኩም ብለን አስፈቀደናል። ግቡ ተባልናል። ሆኖም እኛ በር ላይ ትንሽ ቆየናል። ከዛ አንዲት ሴት አገልጋይ ወጣችና አትገቡም እንዴ አለችን አሉ። ስንገባ አብዱላህ ብን መስዑድ ቤታቸው ላይ ቁጭ ብለው ሱብሃንአላህ ሱብሃንአላህ ያሉ አላህን ያወደሱ ነበር። ለምን ዘገያችሁ ቶሎ ለምን አልገባችሁም ብለው በር ላይ የቆየንበትን ምክንያት ጠየቁና አይ አንዳንድ የተኛ ሰው ካለ ብለን መልስ ሰጠናቸዋል። ይሄን አብዱላህ ብን መስዑድ ظننتم بآل ابن ام عبد غفله አብዱላህ ብን መስዑድ ቤተሰብ ገፍላ ያለበት ከዝክር የዘነጋ ንቁ ያልሆነ ቤተሰብ ያለው መሰላችሁ እንደ አብዱላህ ብን መስዑድ አለንና ከዛም ዝክራቸውን ቀጠሏል ፀሐይ እስክትወጣ ድረስ። የመጡ እንግዶችን ባሉበት እንዲቆዩ አድርገው ዝክር ማለት ቀጠሉ። ፀሐይ ወጣለች ብለው ሲገምቱ አገልጋያቸውን ጠርተው እስኪ ፀሐይ መውጣቷን አረጋግጪልኝ አሏት። አይታ ስትመለስ ፀሐይ እንዳልወጣች ነገረቻቸው። ድጋሚ ወደ ዝክራቸው ተመለሱ። አሁንም ፀሐይ ወጣለች ብለው ሲገምቱ አገልጋያቸውን ጠርተው እስቲ አረጋግጪ አሏት። አይታ መጣ ፀሐይ መውጣቷን ነገረቻቸው። ከዛ በኋላ አልሐምዱሊላሂ الذي أقالنا يومنا هذا ولم يهلكنا بذنوبنا ዛሬ ያላጠፋን ይቅር ብሎ ያሳደረን ጌታ በወንጀላችን ያላጠፋን ጌታ ምስጋና ይገባዋል። ልብ ያለው ሰው በየቀኑ ዛሬ ውዬ በሰላም አድራለሁ ብሎ አይልም። ዛሬ መጨረሻ ቀኔ ሊሆን ይችላል ለሞት እችላለሁ ያለ ይዘጋጃል። እየተኙት ራሳቸውን በእንባ የሚያበሰብሱ ሁሉ ነበሩ። በዚህ ቀን ሳያጠፋን ያሳደረን ይቅርታ ያደረገልን ጌታ አላህ ይመስገና። ከዚህ ብዙ የምንማራቸው ነገሮች አሉ። አብዱላህ ብን መስዑድ ጋር የመጡት እና አቡ ዋኢል ይተኙ እንዳልነበረ ማለዳ ላይ ሱብሒ ሰግደው አስተማሪዎቻቸው ዑለሞቻቸው ጋር ሄዱ እንደነበረ ቤተሰብ የተኛ መስሎን ነው ሲሉ ገፍላ ያለበት ቤተሰብ መሰልነህ እንደ ማለታቸው የሷሐቦች ትውልድ የታቢዒዎች ትውልድ ማለዳን በንቃት በዚክር በዱዓ ያሳልፍ እንደነበረ በግልጽ የሚያሳይ። በጣም የሚያሳዝነው ብዙ ሰዎች ይሄን ሰዓት በእንቅልፍ ነው የሚያሳልፉት። የተባረከ ውድ የሆነ ወቅት ከመሆኑ ጋር ማለት ነው። ሱብሒን ሰግደው ተመልሰው ይተኛሉ። እንቅልፍን አብዝተው ከመውደዳቸው የመጣ መስጂድ ሁሉ ማይሄዷል። መስጂድ ሄደው የተንገዳገዱ ሰግደው ተመልሰው ይተኛሉ። ጭራሽ ፈርዱን ሶላቱን ካትተው ለስራ ብቻ ለመነሳት ሰዓት ሞልተው ይተኛሉ። ይሄ ትልቅ የሆነ ገፍላና ከሳራ። ቀኑን በዚህ መልኩ የጀመረ ሰው ማለዳ ላይ አህዋሉ እንዲህ የሆነ ሰው ቀኑን ሙሉ ተጫጭኖት ደብሮት ይውላል። ማታ በጊዜ በመተኛት ሌሊት ላይ ቀደም ብሎ ተነስቶ ውትር ሰግዶ ለፈጅር ንቁ ሆኖ ተዘጋጅቶ ጠብቆ ፈጅርን ከሰገዱ በኋላ ወደ ዚክር መግባትና ቀኑን አላህን በማወደስ አላህን በማጥራት መጀመር። ይሄን ማድረግም ቀላል። ማታ ካሰቡበት በጊዜ ከተኙ በሱና ከተኙ ነፍስያን ካለማመዷት ሁሉን ነገር ትለምዳለች። አላህ ደግሞ ተባረከ ወተዓላ የኛን ውስጣችን ነው የሚያየው። የኸይር ነገር ፍላጎት ካለን ቆራጥነት ካለን ማድረግ እንችላለን። ቀንህ ማለት ልክ እንደ ግመልህ ነው። ግመልህን ማለዳ ላይ ከተቆጣጠርከው ካንተው ጋር ይውላል፣ እንደፈለክ ታደርገዋለህ። ማለዳ ላይ ግን ያለ ገመድ ከለቀቅከው ኋላ ላይ ማግኘቱ ያስቸግርሃል ተብሏል። ቀናችን መጀመሪያ ላይ በሱና በዚክር ከጀመርነው ቀኑን ሙሉ አላህ በሚወደው መልኩ ራሳችን ተቆጣጥረን መዋል እንችላለን። ማለዳ ላይ ግን ከተኛን ቀን ላይ ራሳችንን የመምራቱን መሪ ገመዱን ለቀናልና ቀኑን በምንዳሳለፍነው መዋል አንችልም። እነሆ ማለዳ ላይ አዘውትሮ ዚክር ማለት ማለዳ ላይ ንቁ መሆን የውስጥ ጥንካሬንም እንድናገኝ ያደርጋል። የአእምሮና የሰውነት ንቃትም እንዲኖረን ያደርጋል። ኢብኑል ቀይም ረሂመሁላህ ተዓላ ሼኹል ኢስላም ኢብኑ ተይሚያ ጋር አንዴ ፈጅር ላይ ሄጄ ከፈጅር ሶላት በኋላ ቁጭ ብለው ዚክር ሲያደርጉ አየኋቸውኝ። ዚክር ላይም እኩለ ቀን እስኪቃረብ ድረስ ቀጠሉ ብለዋል። ከዛ ወደ እኔ ዞር አሉና ይህ ቁርሴ ነው፣ ይህን ቁርስ ካልወሰድኩኝ ቀን ላይ አቅም ያንሰኛል ወይም እንደዚህ አይነት ንግግር ተናገሩኝ ብለዋል። አልዋቢል ሰይብ ላይ እንደገለጹት ዚክር የሙእሚን የልብ ቀለቡ ነው።
ልብ ሲጠነክር አካልም ይጠነክራል። ብዙ ግዙፍ የሆኑ ሰዎች አሉ፣ ነገር ግን ደካሞች ናቸው። ብዙ ደግሞ ውጫቸው ሲታይ ደካማ የሚመስሉ ውስጣቸው ጠንካራ የሆኑ ሰዎች አሉ። ዚክር ዒባዳ ያጠነከራቸው ፈጅር ሰግደው ብዙ ሰላቶችን ሰግደው ከሶላት በኋላ የሚባለውን እንኳን ዚክር ለማለት ትዕግስት የሚያጡ ሰዎች አሉ። ሮጠው የሚወጡ ከኋላ የሚሰግዱ ሰዎችን ያቋርጡ የሚሄዱ የዚክር ጣዕም የገባቸው ግን እኩለ ቀን እስኪቃረብ ድረስ ፈጅር የሰገዱበት ቦታ ላይ ሆነው ዚክር ይላሉ። ነቢዩም አለይሂ ሰላቱ ወሰላም በቋሚነት ከፈጅር በኋላ ፀሐይ እስክትወጣ ድረስ የሰገዱበት ቦታ ላይ ቁጭ ብለው ዚክር ያደርጉ እንደነበረ በሶሒህ ሐዲስ ተነግሯል። ማለዳን ለኡመቴ በረካ አድርግለት ብለዋል ኢማም አቡ ዳውድ፣ ትርሚዚ፣ ሌሎችም በዘገቡት ሐዲስ። የማለዳ በረከት ሰፊ ከመሆኑ አንፃርም ነብዩ ሰለላሁ ዐለይሂ ወሰለም ሰራዊትን ሲያስተማሩ ሲልኩ ማለዳ ላይ ነበር የሚልኩት። ይሄን ሐዲስ ያስተላለፉት ሸኽሩል ጋሚድ የሚባሉ ሱሐቢይም ከዚህ ሐዲስ ግንዛቤ በመውሰድ ለንግድ ወደ አንድ ሀገር መሄድ ከፈለጉ ዕቃ መላክ ከፈለጉ ማለዳ ላይ ነበር እንቅስቃሴ የሚጀምሩት። በዚህም ሀብቱ እንደሰፋ ሪዝቁ ብዙ እንደሆነ ተናግረዋል። ዒልም የሚፈልገውም ማለዳ ላይ ከሱብሒ በኋላ ዚክር ብሎ ወደ ስራው መግባቱ፣ ንግድ የሚፈልገውም ሱብሒን ሰግዶ ዚክር ብሎ ጌታውን አወድሶ አመስግኖ ወደ ስራ መሄዱ ሁሉም የያዘው ስራ በረካ እንዲሆን ያደርጋል። ሱብሒ ላይ መተኛት ግን የበረካው ወቅት እንዲያልፈን ሰበብ ይሆናል። የማለዳን በረካና ክብር ያወቁ ደጋግ ቀደምቶች ከሱብሒ በኋላ መተኛት ያን ሰዓት በገፍላ ማሳለፍ እጅጉን ያወግዙ ይጠሉ ነበር። ኢብኑል ቀይም መዳሪጁ ሳሊኪን የተሰኘው ክታባቸው ላይ እንደጠቀሱት ደጋግ ቀደምቶች ዘንድ ይጠሉ ከነበሩ ነገሮች መሃል አንዱ ከሱብሒ በኋላ ፀሐይ ከመውጣቷ በፊት መተኛት ነው። ሱብሒ ተሰግዶ ፀሐይ እስኪወጣ ድረስ የዚክር ወቅት ከመሆኑ አንፃር በዚህ ሰዓት መተኛትን ይጠሉ ነበረ። ሀብትና ምርኮ የሚገኝበት ወቅት ነው። ጊዜው ደግሞ በጣም አጭር ጊዜ ነው። ነገር ግን ደረጃው ትርፉ ትልቅ ነው። ደጋግ ቀደምቶች በዚህ ሰዓት መተኛትን ከመጥላታቸው የመጣ ማታ ላይ እንኳ ሲጓዙ ቢያድሩ ሱብሒ ሰግደው ወዲያው አይተኙም ነበር። ፀሐይ እስክትወጣ ድረስ ይጠብቁ ነበር። ርዝቅ የሚከፋፈልበት ወቅት ነው። በረካ የሚወርድበት ወቅት ነው። የቀኑ መክፈቻ የቀኑ ጅምር ነው። የቀኑ ጅምር ላይ ያለን ሁኔታ ቀኑ ሙሉ የሚለካው በሱ ስለሆነ የማለዳውን ክፍለ ጊዜ በእንቅልፍ ልናሳልፍ አይገባም ለተገደደ ሰው እንጂ ይሉ ነበረ የሚል መልእክት አስቀምጠዋል። አብዱላህ ብን አባስ ረዲየላሁ ዐንሁ ወአርዳህ ከልጆቻቸው መሃል አንድ ልጃቸው ማለዳ ላይ ተኝተው አዩት። ቁም አተናሙ ፊ ሰዓቲ አለቲ ቱቀሰሙ ፊህ አልአርዛቅ ብለውታል። ተነስ አላህ ርዝቅን በሚያከፋፍልበት ወቅት ላይ ትተኛለህ እንዴ ብለውታል። ስለዚህ ማለዳ ርዝቅ የሚከፋፈልበት ወቅት ነው። ርዝቃችንን ከአላህ ንቁ ሆነን እጃችንን ዘርግተን ልንቀበል ይገባናል። ርዝቅ ብዙ አይነት ነው። ወደ ሆድ የሚገባ እህል ብቻ ማለት አይደለም። ዒልም ርዝቅ ነው። ጤንነት ርዝቅ ነው። የተለያዩ ጉዳዮች ያሉበት ሰው በዛ ሰዓት አላህን ተባረከ ወተዓላ በማወደስ ቁርአን በመቅራት ንቁ ሆኖ ሊያሳልፍ ርዝቅ በሚከፋፈልበት ሰዓት ከመተኛት ሊርቅ ይገባዋል። ማለዳ ላይ ተኛን ማለት የዚክርን ወቅት ቸላ አለን ማለት። ዚክሩን ብዬ ተኛለሁ እንኳ ቢባል ነፍስያን ካስለመዷት አይንና ሆድ እንዳስለመዱት ነውና የሚሆነው። ዚክሩን ያሉ ሁሉ መተኛትን ያስከትላል። ከሱብሒ በኋላ መተኛት የለም ብሎ ነፍስን ማሳመን፣ ሶላትን በአግባቡ በወቅቱ በአደቡ ሰግዶ ከሶላት በኋላ ያለውን ዚክር ጨርሶ ወደ ጠዋትና ማታ ዚክር መግባት፣ ከዛ በኋላ ቁርአን መቅራት፣ ከዛ በኋላ ሶላት አልኢሽራቅ አዱሃ መስገድ ኢላ ገይሪ ዛሊክ የዕለት ተዕለት ስራና ፕሮግራማችን ሊሆን ይገባል። ማለዳ ላይ መተኛት ርዝቅን ያጠባል፣ ርዝቅ ይከለክላል። ሁሉም መክሉቆች አዋፎች ሁሉ ለርዝቅ የሚንቀሳቀሱበት ወቅት ነው። የግድ ካልሆነና የሆነ ነገር አጋጥሞ ካልሆነ በስተቀር በዚህ ሰዓት ሊተኛ አይገባም። በዚህ ሰዓት መተኛት ርዝቅን አልፈለግም እንደማለት ይሆናል። ከዚህም አልፎ ጤንነትን ይጎዳል። የሰውነትን የደም ዝውውር እንዲዛባ ያደርጋል። ምክንያቱም ሰውነታችን በዚህ ሰዓት ንቁ መሆን እንቅስቃሴ ማድረግ የሚፈልግበት ነው። አዳሩን ሙሉ ተጋድሞ ተኝቶ ስላደረ ለሰውነታችን ይሄን ሐቅ ለመጠበቃችን ማለዳ ላይ ተኝተን ማሳለፋችን ብዙ በሽታዎችን ያስከትላል የሚል ንግግር አላቸው ኢብኑል ቀይም ኢብኑ ሙፍሊህ ረሂመሁላህ ተዓላ። ስለዚህ የማለዳን ክብር ልናውቅ በዛ ሰዓት ንቁ ልንሆን ዚክር ልንል ከደጋግ ቀደምቶች በዚህም ከደጋግ ቀደምቶች ጋር ልንመሳሰልና የእነሱን ፈለግ ልንከተል ይገባናል። ይህን ካደረገን የማለዳ ዚክር ማለት በቀላሉ የማለዳ ዚክርን በአግባቡ የማለት እድላችን ሰፊ ይሆናል። ማለዳ ላይ መተኛት በተለይ ዚክርን ሶላተል ጀማዓን አበላሽቶ ቸላ ብሎ መተኛት ውሏችን ሙሉ እንደዚህ የገፍላ የድብርት እንዲሆን ያደርጋን። አላህ ተባረከ ወተዓላ ሁላችንም ቀን ከሌሊት ከሚያስታውሱትና ከሚያወድሱት ባሮቹ ያድርገን፣ ከገፍላ ይጠብቀን። የዛሬ በዚህ እናበቃለን። አላሁ ተዓላ አለም። ሰላም አለይኩም ወራህመቱላሂ ወበረካቱ።